ይህ የፕሪሚየር ሊጉን አዲስ አቅጣጫ የሚያሳይ ፍንጭ ከሆነ ሌሎች ቡድኖች መጠንቀቅ ይኖርባቸዋል። ማርቲን ኦዲጋርድ ጂያንሉጂ ዶናሩማን መሬት ላይ አስቀምጦ ውጤቱን ለሻምፒዮኖቹ 3-0 ሲያደርግ የአርሰናል ደስታ ከፍተኛ ደረጃ ላይ ደርሶ ነበር። ደጋፊዎቻቸው ሰማያዊ ለለበሱት ተቀናቃኞቻቸው በየሳምንቱ ብንገጥማችሁስ እያሉ በደስታ ያሾፉባቸው ነበር። ወደ ደቡብ ዌልስ የተጓዙት ቀይና ነጭ የለበሱት ደጋፊዎች የሚያዩትን ነገር ማመን አቅቷቸው ነበር። ምንም እንኳን የኮሚኒቲ ሺልድ ዋንጫን ማሸነፍ ለ2 ዓመታት የቆየውን የዋንጫ ጥማት በመቅረፍ በሰሜን ለንደን ጎዳናዎች ላይ ከታየው አይነት ታላቅ ድግስ ጋር ባይወዳደርም ለረጅም ጊዜ ሲጠበቅ የነበረውን ስኬት ከማግኘታቸው በፊት በተከታታይ 3 ጊዜ በሁለተኛ ደረጃ ለመደሰት የተገደዱት መድፈኞቹ አሁን ተራው የማንቸስተር ሲቲ ደጋፊዎች ሆኗል። እነሱም በቅርብ ተቀናቃኞቻቸው የመሸነፍን እውነታ ለመጋፈጥ ተገደዋል። ቪክተር ዮኬሬሽ ቀደም ብሎ እንደተናገረው ከሲቲ ጋር በወዳጅነት ጨዋታ ማሸነፍ እንፈልጋለን። ይህ ነገር በካርዲፍ ፕሪንሲፓሊቲ ስታዲየም ጨዋታው ጀመረበት ቅጽበት ግልጽ ነበር። ማርቲን ኦዲጋርድ የኮሚኒቲ ሺልድ ዋንጫን በአምበልነት አነሳ። ካሊያፊዮሪ ያሳየው ፈጣን ብቃት አርሰናል በማንቸስተር ሲቲ ላይ ትልቅ የኮሚኒቲ ሺልድ ድል እንዲቀዳጅ አነሳስቶታል። ከፔፕ ጋርዲዮላ ዘመን በኋላ የተደረገው የመጀመሪያ ጨዋታ የቀድሞ ረዳቶቹና የሱን ቦታ ለመረከብ የሚሹ ሁለት አሰልጣኞችን እርስ በርስ ያገናኘ ነበር። በዚህ ጨዋታ እንደታየው ብሩኖ ጉማሬሽና ክሪስቶስ ዞሊስን በመጨመራቸው ካለፈው ዓመት በተሻለ ጥልቀት ያለው ስብስብ የገነባው የሚካኤል አርቴታ አርሰናል የኤንዞ ማሬስካን ሲቲ በ48 ደቂቃዎች ውስጥ ካሸነፈ በኋላ አዲሱን የውድድር ዘመን ዋንጫውን ለማስጠበቅ እንደ ቀዳሚ ተገማች ሆኖ ይገባል። ጣሊያናዊ አሰልጣኝ ጓርዲዮላን ከተካ በኋላ ለመጀመሪያ ጊዜ በሚያደርገው ወሳኝ ጨዋታ ላይ በቴክኒክ አካባቢ ወንበሩ ላይ እንደተቀመጠ በሰከንዶች ልዩነት ቡድኑ ጎል አስተናግዷል። ማርቲን ዙቤሜንዲ አቅሙ ተዳክሞ በነበረበት ወቅት ማየስ ሉዊስ ስኬሊ ወደ አማካይ ክፍል በመግባት አርሰናል በግንቦት ወር ስኬታማ እንዲሆን ትልቅ ሚና ተጫውቷል። ይህ ወጣት ተጫዋች ሪካርዶ ካላፊዮሪ ላስቆጠረው የመጀመሪያ ጎል ድንቅ ኳስ በማቀበል በዚህ ክረምት እንግሊዝ ምን አይነት ተሰጥኦ እንዳጣች ለቶማስ ቱዌል ለማስታወስ ከ20 ሰከንዶች በታች ጊዜ ብቻ ነበር የፈጀበት። ሉዊስ ስኬሊ ገና 20 ዓመት ዕድሜ የሚሞላው በሚቀጥለው ወር ቢሆንም በአካል ብቃት ረገድ እንደ ማንቸስተር ሲቲው አዲስ ፈራሚ ኤሊየት አንደርሰን 116 ሚሊዮን ፓውንድ የተገዛው ካሉ ተጫዋቾች ጋር እኩል መወዳደር የሚችል ሆኖ ይታያል። በዚህ ሳምንት ለማንቸስተር ዩናይትድና ቼልሲ ለሽያጭ እንደቀረበ የሚገልጹ ዘገባዎች በመውጣታቸው የሉዊስ ስኬሊ የወደፊት እጣ ፋንታ የውይይት ርዕስ ሆኖ ነበር። ነገር ግን እጅግ ድንቅ ብቃት ካሳየው ጉማሬሽ ጋር በመሆን አንደርሰንንና ባለብዙ ልምዱን ማቴዎ ኮቫቺችን በጨዋታ የበላይነት ሲቆጣጠር ስለታየ አርቴታ በሚቀጥሉት 2 ሳምንታት እንዲለቅ እንደማይፈቅድለት እርግጥ ነው። ወደ ጉማሬሽ ስንመጣ የብራዚላዊ አማካይ ተጫዋች ፊል ፎደንን ገፍቶ ኳስ ለመንጠቅ ያደረገው ጠንካራ እንቅስቃሴ ብቻ የአርሰናል ደጋፊዎች እንዲወዱት አድርጓቸዋል። ኳሱን ሜዳውን አቋርቶ ለኖኒ ማድዌኬ በሚገባ ሁኔታ ሲያቀብል የብሩኖ የደጋፊዎች ጩኸት ይበልጥ ከፍ ብሏል። ማንቸስተር ሲቲን በረፍት ሰዓት ከሜዳ መውጣቱን ሲመለከት እፎይታ የተሰማው ሊሆን ይችላል። ኦዲጋርድ እና ዞሊስ በተሳተፉበት ውብ የጨዋታ እንቅስቃሴ ከሃቨርትዝ ውጤቱን 2-0 አደረገው። በዚህ ወቅት ሲቲ በከፍተኛ ሁኔታ ጫና ውስጥ ገብቶ እየታገለ ነበር። ዴክላን ራይስ በሁለተኛው አጋማሽ ወደ ሜዳ ሲገባ መመልከት የአርሰናልን ሰፊ አማራጮች የሚያስታውስ ሌላ ክስተት ነበር። ምንም እንኳን ቡካዮ ሳካ ከእንግሊዝ የዓለም ዋንጫ ተሳትፎ በኋላ በፍጥነት ወደ ሜዳ መመለሱ ለረጅም ጊዜ ምን ውጤት እንደሚያመጣ ገና የሚታይ ቢሆንም ገና አላለቀም ሲል ራይስ በመጋቢት ወር በኢትሃድ ስታዲየም ቡድኑ ከተሸነፈ በኋላ ለቡድን አጋሮቹ የተናገረውን ንግግር በማስታወስ የአርሰናል ደጋፊዎች በስታዲየም ዘምረዋል። ኦዲጋርድ እንደ አጥቂ በኃይል ዳግም ብቅ ማለቱ አርሰናል ተስፋ እንዲኖረው የሚያደርግ ሌላው ምክንያት ነው። የቡድኑ አምበል ባለፈው የውድድር ዘመን በጉዳት ምክንያት ከፍተኛ ጫና ደርሶበት ነበር። ነገር ግን በዓለም ዋንጫው ለኖሪ ጥሩ ብቃት ካሳየ በኋላ በአርሰናል ምርጥ የጨዋታ እንቅስቃሴዎች ውስጥ ቁልፍ ሚና ተጫውተዋል። እንዲሁም ድንቅ ብቃቱን በጨዋታ የመጨረሻ ግብ አሟልቶታል። ይህ ሁኔታ ለማሬስካ የተዘመሩትን ጠዋት ላይ ከስራ ትባረራል የሚሉ መዝሙሮችንም አስከትሏል። ማሬስካ ጨዋታው ሲያል ከተጫዋቾቹና ከስታፍ አባላቱ ጋር በጥልቅ ውይይት ላይ ሆኖ ታይቷል። ሮድሪ ወደ ባርሴሎና ሊሄድ መስማማቱ ከአንደርሰን ጋር አብሮ የሚጫወት ቢያንስ አንድ ተጨማሪ የአማካይ ተጫዋች ማምጣት ቅድሚያ የሚሰጠው ጉዳይ መሆን አለበት። የሊሉ ወጣት ተጫዋች ሆነው አዩ ቦአዲ ትኩስ ጉልበትን ሊያመጣ ይችላል። ነገር ግን ለዋንጫ ጠንካራ ፉክክር ለማድረግ የበለጠ ልምድ ያለው ተጫዋች ያስፈልገዋል። የቼልሲው ኤንዞ ፈርናንዴዝ ለዚህ ሚና ተስማሚ ሊሆን ይችላል። ባለፈው ዓመት በቼልሲ ቤት እያሉ ማሬስካ ከአርሰናል ጋር ለመፎካከር የሚያስችል ጠንካራ አቅም ያላቸው ይመስሉ የነበሩበት አጭር ጊዜ ነበር። ሆኖም ከክለቡ አመራሮች ጋር በተፈጠረው አለመግባባት ምክንያት የጣሊያናዊ አሰልጣኝ ቆይታ አብቅቷል። ለጓርዲዮላ ከፍተኛ ታማኝነት በነበረው ቡድን ላይ የራሱን አሻራ ለማሳረፍ የተወሰነ ጊዜ ሊወስድበት ይችላል። ምንም እንኳን አርቴታ በዚህ ሳምንት እንደገለጸው አዲሱ ተቀናቃኙ ስኬታማ ለመሆን የሚያስችለው ስብዕና፣ ባህሪና በተለይም እውቀት እንዳለው ቢናገርም ማለት ነው። ለአርሰናሉ አሰልጣኝ አሁን ያለው ጥያቄ አንድ ቀን ከጓርዲዮላ ስኬት ጋር ሊወዳደር የሚችል ታላቅ አሻራ መገንባት ይችል እንደሆነ ነው።